በጌታ የተወደዳችሁ የፕሮግራማችን ተመልካቾችና ተከታታዮች እንደምሰነበታችሁ የእግዚአብሔር ሰላም ይብዛላችሁ። መጋቢ ለገሰ ሌንጂሳ እባላለሁኝ። እንግዲህ ውድ ወገኖች በሌላ ትምህርት ደግሞ አሁን ወደ እናንተ መጥቻለሁና እግዚአብሔር አምላክ ያስተምረናል፣ ይረዳናል፣ በጸጋው እንታነጻለን። የማስተምረው ይዤ የመጣው ጸሎት ስለሆነ እያንዳንዳችሁ ቅዱሳን በብዙ አቅጣጫ ጠይቃችሁኛል ስለ ጸሎት። በዛ መሰረት ምናልባት ጥያቄ ያቀረባችሁልኝም ጥያቄ ያላቀረባችሁልኝም ያስተምረናል ብዬ እግዚአብሔር ወደ ውስጥ ያመጣውን ነገር አምጥቻለሁና በጥሞና እንድትከታተሉ አደራ እላለሁኝ። እግዚአብሔር ዘመናችሁን ይባርክ። እንግዲህ ዛሬ ይህንን ስንጀምር ጸሎት ምንድነው ነው። ጸሎት በሚገባ ልንረዳው ልናውቀው የተገባ ነገር ስለሆነ ጸሎት ምንድነው ብለን ስንል ጸሎት ከእግዚአብሔር ጋር የሚያገናኘን መገናኛ መስመራችን ነው። የዳነ ሕዝብ እግዚአብሔርን ለማየት የሚፈልግ ሰው፣ እግዚአብሔርን ሁል ጊዜ ለማነጋገር የሚፈልግ ሰው ወደ አምላኩ ወደ እግዚአብሔር የሚቀርብበት የመገናኛ መስመር ነው ጸሎት። ይህንን የመገናኛ መስመር በትክክል አውቀን ተረድተን ከእግዚአብሔር ጋር እንዴት መገናኘት እንዳለብንም ጠለቅ ያለ እውቀቶችን እናያለን ከእግዚአብሔር ቃል። ሌላው ሁለተኛ ጸሎት ወደ እግዚአብሔር ዙፋን የሚያቀርበን ነው። ምህረትን በምንፈልግበት ሰዓት ምህረትን የምናገኘው በጸሎት ነው። በአምላካችን በእግዚአብሔር ፊት የምንቀርበው እንግዲህ እግዚአብሔር ቃል የምነግረንና እግዚአብሔርም ለቅዱሳን ያዘጋጀው ይሄ ነው። ዕብራውያን 4:16 እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን ፊት በእምነት እንቅረብ ይላል። በእምነት እንቅረብ። በእምነት አምነን እግዚአብሔር ምህረትን እንደሚሰጠን፣ እግዚአብሔር ይቅርታ እንደሚያደርግልን፣ እግዚአብሔር የጠየቅነውን እንደሚመልስልን አምነን የምንቀርብበት ለአማኞች፣ ለቅዱሳን፣ ለእግዚአብሔር ሰዎች፣ እግዚአብሔርን ለሚፈልጉ የተዘጋጀ ነው። ይህንን የጸጋ ዙፋን ፊት በምንቀርብበት ሰዓት ምህረትን እንድናገኝ፣ በደጅ ሆነን እንዳንከሰስ፣ ጠላታችን በክስ ግራ እንዳያጋባን፣ አንዳንድ ጊዜ ከሳሻችን ከእግዚአብሔር ህብረት እንድንጎድል፣ ከእግዚአብሔር ቤት እንድንርቅ ወይም ደግሞ እግዚአብሔር እኛን ጨርሶ እንደማይሰማን በማስመሰል ሊያርቀን ይሞክራልና ይህንን የእግዚአብሔር ቃል ስንመለከት ግን እግዚአብሔር ደግ ቸር አምላክ ከመሆኑ የተነሳ ይህንን የጸጋ ዙፋን የምህረት ዙፋን እግዚአብሔር አዘጋጅቶልናል። ስለዚህ ጸሎት ምንድነው ብለን ስንል ወደሱ የሚያቀርበን ወደ እግዚአብሔር ፊት ወደ ዙፋኑ ፊት የሚያቀርበን ምህረትን ለማግኘት የተዘጋጀ መንገድ ነው ማለት ነው። ክብር ለእግዚአብሔር ይሁን። ሌላው ጸሎት የእግዚአብሔርን ፊት እንድናይ ዋነኛው መንገድ ነው። የእግዚአብሔርን ፊት እግዚአብሔር ፊቱን ስንፈልግ ፊቱን እንመለስልን፣ እንደገናም ደግሞ እግዚአብሔር እኛንም እንዲሰማን እኛም እሱን እንድንሰማ የሚያገናኘን የሚያቀራርበን አንዱ ደግሞ ሌላኛ መንገድ ነው። ስለዚህ ፊቱን ስንፈልግ በጸሎት ነው እግዚአብሔር ፊት የሚፈልገው ማለት ነው። እግዚአብሔር አምላክ እጅግ የተባረከ ይሁን። ሌላው ከጠላት ፈተና የምናመልጥበት ነው ጸሎት፣ መፍትሄም ነው። ሉቃስ 21:36 እንዲህ ይላል፣ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችል ስትጸልዩ ሁል ጊዜ ትጉ አለ ጌታ ኢየሱስ። ሁል ጊዜ ትጉ። ጸሎት እንግዲህ ትልቅ መስመር ነው። የዚህ ምድር ገዢ፣ የዚህ ዓለም ገዢ ጸሎትን ለመፈተን ህይወትን ለመፈተን ከመስመር ሊያወጣን በብዙ ነገር ፈተና ያዘጋጃል። ይህንን ፈተና ልናሸንፍ የምንችለው ከእግዚአብሔር ጋር በጸሎት መስመር ውስጥ ገብተን ስንገናኝ፣ እግዚአብሔር ደግሞ በእርግጥም ልጆቹን ይረዳል፣ ያግዛል፣ መንገድን ያሳያል፣ መውጫ መንገድን ያመቻችልናል። ከዚህ የተነሳ ጸሎት ሁል ጊዜ ከፈተና የምናመልጥበት መንገድ ነው። ምናልባት ትዝ ይለናል ጌታ ኢየሱስ ክርስቶስ ወደ ጸሎት በሄደ ጊዜ ደቀ መዛሙርቶች
እንቅልፍ ብሏቸው እንቅልፍ ከብዷቸው ነበርና ወደ ፈተና እንዳትገቡ ታግታችሁ ጸልዩ ነበር መመሪያ ሲሰጣቸው የነበረው። አንዳንድ ጊዜ የእንቅልፍ ጊዜ አለ፣ የመጫጫን ጊዜ አለ፣ የድካም ጊዜ አለ። የዛን ሰዓት አለመጸለይ ሳይሆን በእንዲህ አይነት ሁኔታ እያለን እንኳን መጸለይ ያስፈልጋል። ለምን ሲባል ከፈተና ከተለያየ ጫና ሊያጠቃን ከቀረበው ከጠላት አካሄድና አሰራር ሊያስመልጠን ይችላል። በጊዜ እንድንነቃ በጊዜ ቀድመን እንድናውቅ ያደርገናል ማለት ነው። ምክንያቱም ከእግዚአብሔር ጋር የሚያገናኘን ስለሆነ እግዚአብሔር አምላካችን እጅግ የተባረከ ይሁን። እንግዲህ እንዴት ነው የምንጸልየው ብለን ስንል ምናልባት ይህን እንዴት እንጸልያለን የሚለውን ነገር በሌላም ክፍለ ጊዜ ደግመን እናያለን። ስትጸልዩ እንደውም በትጋት ጸልዩ ነው ያለ። በትጋት ለመጸለይ ያለ ፎርማሊቲ አይደለም ጸሎት። በጣም ሲሪየስ ይሁን። እንደ ደህንነት ጌታን እንዳገኘን እንዲሁ የዘላለም ሕይወት እንዳገኘን ልክ በዛ ልክ ጸሎትን በዚህ አይነት መልክ ነው ልናከብረው የሚገባ። ማንኛውም አማኝ ማንኛውም ወደ እግዚአብሔር ልጅነት ያገኘ የዳነ ወደ ጸሎት ነው መግባት ያለበት። በቃ ይሄንም መንፈሳዊ ባህሉ ነው። ይሄ የተከፈተልን ኦፕሽን ነውና ቅዱሳን ይሄንን ነገር ተጠቀሙበት ለማለት ፈልጌ ነው። ጸሎት ምንድነው የምለው እንግዲህ ሌላው ከእግዚአብሔር ምሪትን የምናገኝበት መንገድ ነው። አንዳንድ ጊዜ ግራ የገባን ነገር መንትያ የሆነብን ነገር መለየት በሚያቅተን ሰዓት በእግዚአብሔር ፊት ምሪትን ለማግኘት እንቀርባለን። ይሄን ያዝ ይሄን ተው ልል የሚችል አምላክ ስላለን፣ መሪ አምላክ ስላለን፣ መንፈስ ቅዱስ ዘወትር ከኛ ጋር ስለምኖር ስንጸልይም የሚያግዘን ስለሆነ ከዚህ የተነሳ ምን ይሆናል ማለት ነው እንግዲህ ስንጸልይ ጸሎት ምሪትን ከእግዚአብሔር ለመቀበል ይረዳናል፣ ያግዘናል። እግዚአብሔር አምላካችን እጅግ የተባረከ ይሁን። ስለዚህ ውድ ቅዱሳን የተባረካችሁ የእግዚአብሔር ልጆች የጸሎትን ጉዳይ በሚገባ ተከታተሉ። ከዚህ በመቀጠል በርካታ የምናያቸው ሐሳቦችም ስለሚኖሩ ራሳችሁን እያዘጋጃችሁ እንግዲህ ጸሎት ምንድነው የሚለውን አሁንም ጨምሬ ልናገርና በደንብ ይሄ ጉዳይ ልባችንን እንዲይዝ ፈልጋለሁ። የእግዚአብሔርን ፍቃድ የምናውቅበት ነው። እንዴት እንጸልይ የሚለውን የእግዚአብሔርን ፍቃድ እንድናውቅበት ጸሎት ያስፈልገናል። የእግዚአብሔር ፍቃድ ማለት የምንሰማራበት እግዚአብሔር ከኛ የሚፈልገውን እግዚአብሔር እኛ ከሱ ደግሞ የምንፈልገውን እንዲያሳውቀን ምን ያስፈልገናል ማለት ነው? ጸሎት ያስፈልገናል። በጸሎት የእግዚአብሔርን ፍቃድ እንጠይቃለን። ሂዱ ልል ይችላል፣ ቅሩ ልል ይችላል፣ አድርግ ልል ይችላል፣ አታድርግ ልል ይችላል። ምክንያቱም እግዚአብሔር ሉዓላዊ አምላክ ነው፣ አባታችን ነው። ከዘመናት በፊት የኛ ህይወት የቱ ጋር ምን ሊሆን እንደሚችል ስለሚያውቅ ምክርን የምንጠይቅበት ነው ማለት ነው። እግዚአብሔር ፍቃድ ማወቅ ደግሞ ትልቁ የህይወት ክፍል መንፈሳዊ ክፍል ነው። ብዙም ጊዜ ይሄ ነገር በአማኞች ላይ ፈተና ሲሆን እንመለከታለን። በርካታ ሰዎች በአእምሯችን ብቻ እናስበውና እግዚአብሔርም ደግሞ የተስማማበት ይመስለንና አንድ የሆነ ነገር ውስጥ የወደድነው ቦታ ውስጥ ስንገባ ራሳችን እናገኛለን። ከዚህ ሁሉ ጸሎት ምን ያደርጋል ማለት ነው? የእግዚአብሔርን ፍቃድ ለመጠየቅ ፊቱን እንድንፈልግ በፊቱ እንድንበረከክ ይረዳናል፣ ያግዘናል ማለት ነው። እግዚአብሔር ፍቃድ ከታወቀ ከብዙ ስህተት እንተርፋለን፣ ከብዙ ዋጋ መክፈል እንተርፋለን። ስለዚህ እግዚአብሔርን ፍቃድ ለመጠየቅ ይረዳናል ጸሎት። ሌላው እንግዲህ ጸሎት እግዚአብሔርም ትእዛዝ ስለሆነ ነው። ጸሎት ምንድነው የምለው? የእግዚአብሔር ፍቃድ የእግዚአብሔርም ትእዛዝ ስለሆነ ነው የምንጸልየው። ጌታ ኢየሱስ ክርስቶስ ራሱ ጸላይ ነው፣ እንድጸልዩም ደግሞ ትእዛዝ ሰጥቷል። ከዚህ የተነሳ ውድ ቅዱሳን ጸሎት በአሁኑ ሰዓት እየተዳከመ በየቤተ ክርስቲያኑ በየቤተ እምነታችን እያየን ነው ያለነው። በዙሪያችን ከጸሎት ማነስ የተነሳ ብዙ አዚሞች፣ ብዙ የሚከባብዱ ነገሮች፣ ብዙ ደስ የማያሰኙ ነገሮች እያየን ነው ያለነው። ወጥቶ መግባቱ እንኳን ፍርሃት እስከሚሆን ድረስ በገዛ ምድራችን በተወለድንበት ምድር ፍርሃት እስከሚሆን ድረስ አሁን ቅዱሳን የእግዚአብሔር ሰዎች ለእግዚአብሔር የተለያችሁ ሰዎች ወደ ጸሎት በምትገቡበት ሰዓት ኃይልን ታገኛላችሁ።
እንደገናም ደግሞ እግዚአብሔርን አለኝታነቱን ቃል ታገኛላችሁ። ከዚህ የተነሳ ጸሎት ትእዛዝም ነው ማለት ነው። ታዘናል ማለት ነው። እንድንጸልይ ጌታ ኢየሱስ ክርስቶስ ምን ብለዋል? አዘናል። ኤርምያስ 33 ቁጥር 3 ላይ እንዲህ የሚል እግዚአብሔር ቃል አለ። እንዲህ ብሎታል። ወደ እኔ ጩህ አለው ለኤርምያስ እግዚአብሔር፣ እመልስልሃለሁ። አንተ የማታውቀውን ታላቅና ኃይለኛ ነገርንም አሳያለሁ አለ። ወደ እኔ ጩህ፣ ፍቃድ ሰጠው። ኤርምያስ ከምድር ወገን አልነበረውም። ኤርምያስ የእግዚአብሔር ብቻ ወገን ነው። ኤርምያስ እግዚአብሔር በነገረውና በመራው ተመርቶ አገልግሎቱን የሚያገለግል ነብይ ነው። ነገር ግን ረዳቱ ከምድር የለም። የምድር ነገስታት ከትንቢቱ የተነሳ ኤርምያስ ተጠልቷል። ምን አለው እግዚአብሔር? ይህንን ብቸኛ ሰው ድምፅ ላከለትና ወደ እኔ ጩህ አለ። ጸሎት ወደ እግዚአብሔር መጮህን፣ እግዚአብሔርን አድሬስ ማድረግን የሚመለከት ነው ማለት ነው። እግዚአብሔርን አምላክ እጅግ አድርጌ አመሰግናለሁ። የቀባውን የጠራውን አገልጋይ የጠራውን ህዝቡን እግዚአብሔር ሊያናግረው ሲፈልግ፣ ሊመራው ሲፈልግ፣ ሊያግዘው በሚፈልግበት ሰዓት በጸሎት ነው መቅረብ ያለበት ሰው። ስለዚህ ፍቃድ አገኘ። እኛም በዚህ ዘመን ፍቃድ ልናገኝ ይገባል። ፍቃድ አግኝተናል። ኦልሬዲ ፍቃድ አግኝተናል። ምክንያቱም በአዲስ ኪዳን ላይ ምን ተብሎ ተጽፏል? አንኳኩ ይከፈትላችኋል ተብሏል። ስለዚህ ስንቀርብ የአባታችንን ደጅ እናንኳኳለን። እሱም ደግሞ ምን ያደርግልናል? ልክ ለኤርምያስ እንደመለሰለት ይመልስልናል። እንደውም መልሱ ደግሞ ታላቅ ነው። አንተ የማታውቀው ኃይለኛና ታላቅን ነገር አሳያለሁ። የሚታይ ነገር ማለት ነው። የሚጨበጥ ነገር ማለት ነው። ስጋ የለበሰ ነገር ማለት ነው። ይሄ ክፍል እግዚአብሔር ተናግሮ ኤርምያስም እንደተባለ አድርጎ እግዚአብሔር አስደናቂ አስገራሚ መልስ ይዞ መጥቷል። ለአሳሪዎቹ ለተቃዋሚዎቹ ጭምር ለይሁዳ መልስ እስከሚሆን ድረስ እግዚአብሔር አምላክ አስደናቂ መልስ ይዞ መጥቷል። ያሰሩት ሰው የጠሉት ነቢይ ምን አድርጎታል ማለት ነው? እንግዲህ እግዚአብሔር በሱ በኩል በረከት ሆኖላቸዋል ማለት ነው። ክብር ለጌታ ለእግዚአብሔር ይሁን። ስለዚህ ወዳጆች ሆይ ወደ እግዚአብሔር እንጩህ፣ ወደ እግዚአብሔር እንቅረብ። ጸሎት እንግዲህ ወደ እግዚአብሔር መቅረብ ነው፣ ወደ እግዚአብሔር መጮህ ነው። ከዚህ የተነሳ ውድ ቅዱሳን የጸሎት ጉዳይ እጅግ እጅግ አስፈላጊ ነገር ከመሆኑ የተነሳ ይህንን ላካፈላችሁ ወደድኩ። የህይወት ምስጢር እዚህ ውስጥ አለ። ልዩ ደስታ እዚህ ውስጥ አለ። ልዩ እገዛ ከእግዚአብሔር ዘንድ ወደኛ ይመጣል። እርዳታን ከእግዚአብሔር ዘንድ እናገኛለን። ከዚህ የተነሳ ምን ያስፈልገናል? ጸሎት አስፈላጊያችን ነው። ስለ ጸሎት ስናነሳ ህይወታችን ነው። ቅድም እንደተናገርኩኝ ከደህንነት ጋር የተቆራኘ ህይወት ስለሆነ እንዳንጸልይ የማይደረግ ነገር የለም። ነገር ግን እኛ ደግሞ በመጸለይ በመቅረብ መፍትሄን እናገኛለን። ክብር ለኢየሱስ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ይመለሳል ወይ ጸሎት? ብዙ ሰዎች እንዲህ ሲናገሩ ሰምቻለሁ። እጸልያለሁ ከእግዚአብሔር ዘንድ ግን አንዳች መልስ አላገኘሁም የሚሉ ወገኖች አሉ። ምናልባት እሱን ወደፊት እያስተማርን ስንሄድ መልስ የምናገኝበት ጉዳይ ይኖራል። ኤርምያስ እንዴት ቢጸልይ ነው እግዚአብሔር አምላክ የመለሰለት? ይሄ ለእኛ ትልቅ ትምህርት ነው። አንኳኩ ያለ እግዚአብሔር ዋሸን ወይ? አይደለም፣ አልዋሸንም። አንኳኩ አለ፣ ይከፈትላቸዋል። ለምኑ ደግሞ ይሰጣቸዋል አለ። ይህንን ያለ እግዚአብሔር የታመነና እውነተኛ ነው። ስለዚህ እግዚአብሔርን ደጅ ማንኳኳት ማለት ነው። ይህንን ፍቃድ ያገኘ ሰው ነው። ልክ እንደ ኤርምያስ እግዚአብሔር ምን አለው? ወደ እኔ ጩህ አለ። በቃ ወዴትም ሌላ አድራሻ ስለሌለ ወደ እኔ ጩህ። እሺ ስል አንተ የማታውቀውን ታላቅና ኃይለኛ ነገርን አሳያለሁ አለ። ታላቅና ኃይለኛ ነገር ትንሽ ነገር አይደለችም ወደኛ የምትመጣ።
ከእግዚአብሔር ዘንድ እጁ ሲከፈት ከእግዚአብሔር ዘንድ ፊቱ ሲበራልን በጣም ትልቅ ነው። አንደርስበትም ያለውን ሁሉ በጸሎት አማካኝነት ልናገኝ እንችላለን እንደ ኤርምያስ። ክብር ለእግዚአብሔር ይሁን። ስለዚህ ውድ ወዳጆች ጸሎት ደስ እያለን እግዚአብሔርን እንደምናገኝ እርግጠኞች በመሆን የምንቀርብ እንጂ ጸሎት ሁሉ ጊዜ የሚደክመን የሚሰለቸን መሆን የለበትም። ስለዚህ ውድ ቅዱሳን በዚህ ጉዳይ ላይ እንድትበረታቱ ዛሬ አደራ ልላችሁ ፈልጋለሁ። ማቴዎስ 6 ቁጥር 7 ላይ ይህንን ቃል ተናግሯል። አሁን ከላይ የተናገርኩት ለምኑ ሰጣችኋል፣ መዝጊያውን አንኳኩ ይከፈትላችኋል አለ። ሉቃስ 11 ከ9 እስከ 13 ይህንን ጉዳይ ነው አጠናክሮ የምነግረን ማለት ነው። ክብሩ ለእግዚአብሔር ይሁን። እንግዲህ ዛሬ ምናልባት ስለ ጸሎት ጥቅም በጸሎት ምክንያት ብዙ በአገር ላይ ለውጥ ያመጡ ሰዎች በጸሎት ምክንያት ህዝባቸውን በሙሉ ያዳኑ አገልጋዮች በጸሎት ምክንያት ስኬት ያገኙ ጥሩ መሪ የሆኑ በእግዚአብሔር ልብ ውስጥ የኖሩ ሞተው እንኳን መቃብራቸው የተለየላቸው በህይወት እያሉ በእግዚአብሔር ዘንድ የከበሩ ማን ናቸው ብለን ብንል ከመጽሐፍ ቅዱስ ውስጥ ጸሎተኞች ሰዎች ናቸው። እግዚአብሔር አምላካችን እጅግ የተባረከ ይሁን። ስለዚህ ጸሎት በጣም አስፈላጊ እንደሆነ የምናርፍበት የምንመካበት ጠላቶቻችንም ጭምር የምናሻንፍበት መስመር ስለሆነ በዚህ ጉዳይ ላይ ጸሎት ላይ ችላ አይባልም። ምናልባት እነኚህን አባቶች የመጽሐፍ ቅዱስ አባቶችን ልንመለከት እንችላለን። እንግዲህ በጸሎታቸው ህዝባቸውን ያዳኑ፣ በጸሎታቸው ምክንያት ህዝብን ከእግዚአብሔር ቁጣ ያዳኑ፣ ከጠላት ያዳኑ እነዚህ እነማን ናቸው? ለናሙና ያህል እንዲሁ ከመካከል ልውሰድ። አንዱ የጸሎት ሰው የሚባለው እና ጸሎት መስራቹ ራሱ ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ እንደ አምላክ ሆኖ አይደለም እንደኛ ሆኖ ነበር ወደ አብ ሲጸልይ ነበር። ጸሎት ስራው፣ ጸሎት አገልግሎቱ ነው። ጸሎት ስብከቱ ነው። እያንዳንዱ ህይወቱ ነበር። ጌታ አምላክ የተባረከ ደግሞ የጸሎት መምህር ነበር። እጅግ የሚገርም ነገር ነውና ጌታ ኢየሱስ ክርስቶስ በማቴዎስ 6 ከ1 እስከ 13 ይህን ክፍል ስትመለከቱት ስለ ጸሎት ያስተማራቸውን ክፍል ነው የምንመለከተው። እዛ ክፍል ውስጥ ጠለቅ ብለን ብንገባ ብዙ የሚገርሙ ነገሮችን እናገኛለን። የሰማይንም የምድርንም ስለ እያንዳንዳችን ስለ እግዚአብሔር መንግስት ዛሬ ማድረግ የሚገባንን ማድረግ የማይገባንን ብዙ ነገር የምናገኛቸው እውቀቶች አሉ። ይህ ጌታ ጸሎቱን አስተምሮ እሱ የማይጸልይ አይደለም። ጸሎቱን የሚያስተምራል ደግሞ እሱ ራሱ ይጸልያል። እንደ ልማዱ ይለዋል መጽሐፍ ቅዱስ። እንደ ልማዱ ወደ ተራራ ወጣ ይለዋል። ጌታን እጅግ አድርገን ነው የምናመሰግነው። እንግዲህ ሌላው ከነገስታት ሙሴን ነው የምናገኘው ከኢየሱስ ቀጥሎ። ሙሴ እጅግ አስገራሚ የጸሎት ሰው ነው። ሙሴ ይሄ በጣም በርካታ በብርቱ ጸሎቱ እስራኤልን ታድጓል። በሙሴ ጸሎት ነው እስራኤል የረዘመ እድሜ ያገኘው። በሙሴ ጸሎት በሙሴ ምልጃ ነው እድሜን ያገኘው። እንኳን ሰው አይደለም እግዚአብሔርን ያማረረው ህዝብ፣ እግዚአብሔር ፍርድ ቃል ያወጣባቸውን ህዝብ በጸሎት በምልጃ ነው ሙሴ የታደጋቸው። ውድ ወገኖቼ የተፈቀደለት ሰው ምንኛ የታደለ ሰው ነው። አንኳኳ ወደ እኔ ጮህ የተባለ ሰው ምንኛ የታደለ ሰው ነው፣ ፍቃድ ያገኘ ሰው። ስለዚህ አንኳኩ ተብለናል፣ እናንኳኳለን። ለምኑ ተብለናል፣ እንለምናለን፣ እንማልዳለን። ለምን ሲባል እግዚአብሔር ፊታችን ሊቀበል ዝግጁ ሆኖ ነው ይሄን ቃል ይነገረን። እግዚአብሔር የተባረከ። ሙሴ ማለት እንግዲህ በጸሎት ህይወቱ በምልጃ ህይወቱ ከኢየሱስ ቀጥሎ ወደር ያልተገኘለት ነው። የኢየሱስ ክርስቶስ ምልጃና ጸሎት ዓለምን አድኗል። ሙሴ ደግሞ እስራኤልን አድኗል። ክብር ለጌታ ለእግዚአብሔር ይሁን። እንዴት ብላችሁ ካላችሁ ትንሽ ፈታ አድርጌ ልለፍ። ጌታ ኢየሱስ ክርስቶስ በጨካኞች ጡጫ ቁጥጥር ስር ሆኖ
በችንካር እየወጉት እየመቱት እያያቸው የሚያደርጉትን አያውቁምና ይቅር በላቸው የሚል ለዓለም ለኃጢአተኞች ማልዷል። በእውነትም እግዚአብሔር አብ ተቀብሎት ዓለምን እንድድን በር ከፍቷል። ክብር ለጌታ ይሁን። የሙሴ ደግሞ ስንመለከት እስራኤል ሕዝብ የተመረጠ ሕዝብ የቃል ኪዳን ሕዝብ እስራኤል በዚህ ምክንያት ከእግዚአብሔር ቁጣ ከእግዚአብሔር መቅሰፍት ብዙም ጊዜ በተደጋጋሚ ለመዳን ችሏል በሙሴ ጸሎት። እንግዲህ ጸሎት ሁል ጊዜ ከእግዚአብሔር ጋር እንደ ወዳጅነት እንደ ቤተሰብ የሚያቀራርበን ስለሆነ የሚያገናኘን ስለሆነ እንድንነጋገር የተከፈተልን በር ስለሆነ ዛሬ ወደኛ ይመጣ የምልጃ መንፈስ፣ ወደኛ ይመጣ የልመና መንፈስ፣ ወደኛ ይመጣ እያንዳንዱ የጸሎት መንፈስ ልንጠቀምበት ልንገለግልበት ያስፈልጋል። አሁን እንግዲህ ወደ ቤተክርስቲያንን በምንመጣበት ሰዓት ቤተክርስቲያን ጸላይ ነው መሆን ያለባት፣ ጸሎተኛ ነው። አማኞቿ ጸሎተኛ መሆን አለባቸው። እንደ ሞዴል የምነሱት በአገራችን ቤተክርስቲያን አንዲት ቤተክርስቲያን አለች። ምናልባት አንዱን አንስቼ ሌላኛውን መኮንን እንዳይመስልብኝ ብዬ ነው እንጂ ቤተክርስቲያን አጠቃላይ እንድትጸልይ የጸሎት መንፈስ ቢሰጣት ከእግዚአብሔር ጋር የምትገናኝበት መስመር እንድኖራትም እግዚአብሔር አምላክ አክሰሱን ቢያመቻችን፣ ነገር ግን ይሄ ነገር ገብቷት በአጭር ዘመን ውስጥ ምድሪቱን የሞላች ቤተክርስቲያን አለች። ምንድነው የእሷ ነገር ብለን ስንል መንፈሳዊ ነገር ነው፣ ጸሎት ነው። ህዝቧ ይጸልያል፣ ታላላቆች ይጸልያሉ፣ መሪዎቿ ይጸልያሉ፣ አገልጋዮቿ ይጸልያሉ። ከዚህ የተነሳ ያቺ ቤተክርስቲያን ዘሯ ምድርን በሙሉ ሸፈነ ማለት ይቻላል። ምናልባት የሚታውቁት ታውቃላችሁ፣ እቺ ቤተክርስቲያን ማዳላት እንደሆነ ማንንም አይጸልዩ እንዳትሉኝ ብዬ ነው እንጂ ስም መጥራት አቅቶኝ አይደለም። ስለዚህ ውድ ቅዱሳን ይሄ ነው ትክክለኛው የኛ ባህል። ይሄ ነው እግዚአብሔር አምላክ ራስ ወደ እግዚአብሔር ፊት የሚቀርብ ሰው ምንድነው ብላችሁ ብትሉ ሞገስ ያገኘ ሰው፣ ፍቃድ ያገኘ ሰው፣ ተቀባይነት ያገኘ ሰው። ከዚህ የተነሳ የአባቶችን ሕይወት ስንመለከት እግዚአብሔር እንግዲህ በሙሴ ምልጃ እስራኤልን ምህረት አድርጎላቸው መቀሰፍ ከነበረባቸው ዘመቅሰፍት ውስጥ ሙሴ ጣልቃ ገብቶ መድኃኒት ሆኗል። እግዚአብሔር ምህረት አድርጓል። ከዚህ ባሪያ የተነሳ ምንድነው ይሄ ምክንያት ብለን ስንል ጸሎተኛ ሰው ምህረት የሚጠይቅ ሰው እግዚአብሔር አምላካችን የተባረከ ይሁን። ስለዚህ ጸሎተኛ ነው። ጸሎተኛ ብለን ስንል ሁሌ ከእግዚአብሔር ጋር ቀረቤታ ያለው ሰው ማለት ነው። ከዚህ የተነሳ እግዚአብሔር ያናግረዋል፣ ሙሴም ያናግረዋል። እንደውም ከዚህ የተነሳ አንድ ነገር ሆኗል። በቤተሰቦቹ መካከል በተነሳ ዘኍልቍ 12 ላይ እንደምንመለከተው አንድ ተቃውሞ በተነሳበት ሰዓት እግዚአብሔር ፈጥኖ ጣልቃ ይገባ። ሙሴ ሳይናገር ሙሴ ሳይጸልይ እግዚአብሔር ሆይ ብሎ እንደሌሎቹ ወደ እግዚአብሔር ሪፖርት ሳይወስድ እግዚአብሔር ሰምቶ በምስጢር በጓዳ ያደሙትን አሮንና እህቱን ማርያምን ሰምቶ ስለ ሙሴ ለመናገር ወረደ። ውድ ወዳጆች ለምን ሲባል ወዳጅ ነው ሙሴ። እንዴት እኔና ሙሴ አለ ስነግራቸው አፍ ለአፍ እንነጋገራለን፣ ቃል በቃል እንነጋገራለን። ሙሴ ፊቴን ያያል እግዚአብሔር አምላክ ሲናገር። ነገር ግን ተቃውሞ ያስነሳችው እህቱ ደግሞ እሱ ብቻ ነው ወይ ነብይ ብላ ስትል ነገር ለማስነሳት እንጂ የትም ቦታ ነብይነቱ አልተገለጠም። በርግጥ የራሷ አገልግሎት ይኖራታል፣ ዘማሪ ነበረች። ከዛ በኋላ ደግሞ ዝማሬውም ከዛ በኋላም አልተሰማም። ስለዚህ ስለ ሙሴ ስለ ወዳጁ ዘውትር ስለምነጋገሩ እግዚአብሔር አምላክ ለፍርድ መጣ፣ ፈረደለት። ለሙሴ ብቻ ነው ታዲያ ለኛ ሳይፈርድልን ይፈርድልናል። ምን ከሆነ ዘውትር ጸለዮች ከሆነ በእኛና በጠላቶቻችን መካከል እግዚአብሔር ለፍርድ ይወርዳል። የሙሴ አምላክ እግዚአብሔር ዛሬ የኛም አምላክ ነው። ተሻገረ እንጂ እዛው አሮጌ ክዳን ላይ አልቀረም። ያ እግዚአብሔር ዛሬ በተሻለ ክዳን በመንፈስ ቅዱስ አማካኝነት በህይወታችን በማደር በህይወታችን በመኖር በእንዲህ አይነት እግዚአብሔር ከኛ ጋር ሆኖ ስናናግሮ ያናግራል፣ ስንጠይቆ ይመልስልናል። ክብሩ ለእግዚአብሔር ይሁን። ስለዚህ ወዳጆች ይሄንን እያንዳንዱን ዛሬ የተነጋገርናቸውን ከጸሎት ጋር ያለንን ሐሳብ ከጸሎት ጋር ያለን ግንኙነት ምናልባት ርቃችሁ ያላችሁ ሰዎች
እንደው ድካም ብሏችሁ እንደው ችላ ያላችሁ ሰዎች እንደው ይህንን ቪዲዮ በምትመለከቱበት ሰዓት በእውነት እመክራችኋለሁ፣ ወደ እግዚአብሔር ፊት ተመለሱ። እየደከማችሁን ብዙ ጸሎት ጀምሩ። የአምላካችሁን ስም በመጥራት ቀጥሉ። ምናልባት የሀገር ጉዳይ የከበዳችሁ፣ ምናልባት የትውልድ ጉዳይ የከበዳችሁ፣ በዚህን ሰዓት ምድራችን ላይ የሚከብድ አየር አለ። ያላረፈች ምድር ናት። ይሄ ጉዳይ የከበዳችሁ፣ ከዚህ የተነሳ ልባችሁ የወደቀ፣ ልባችሁ ያሰበ፣ ግድ የላችሁ ወደ ታላቁ አምላክ ወደ እግዚአብሔር ለምልጃ ቅረቡ። ለሱ ንገሩት። ለአገር የሚሆነው መልስ ይሰጣል እግዚአብሔር። ለኛ የሚሆነው መልስ ይሰጣናል እግዚአብሔር። ሙሴ አባታችን ሙሴ በብዙ ነገር ሞዴል የሚሆን ሰው ዋናው ትልቁ ኳሊቲው ነው ጸጋ ምንድነው ብለን ስንል ጸሎተኛ ነው፣ የምልጃ ሰው ነው። ክብር ለጌታ ለእግዚአብሔር ይሁን። ስለዚህ ከዚህ ምሳሌ ተነስተን እያንዳንዳችን ውድ ቅዱሳን የሀገራችን ጉዳይ ቢሆን፣ የፖለቲካ ነገር ቢሆን፣ የሃይማኖት የቤተ እምነት ጉዳይ ቢሆን፣ የቤተ ክርስቲያን ጉዳይ ቢሆን፣ የራሳችን የብሔር ብሔረሰብ የህዝባችን ጉዳይ ቢሆን እያንዳንዱን ነገር ወደ ጸሎት ስናመጣ እኛ እናርፋለን። ጉዳዩን ወደ እግዚአብሔር ፊት እናስቀምጣለን። እግዚአብሔር ቅድም ለሙሴ እንደወረደ ፍርድ እንደሰጠ እንዲሁ እግዚአብሔር ፍርድ ሊሰጥ የሚችል አምላክ ነው። በዚህም ዘመን አላለቀበትም፣ ኃይለ ብዙ ነው። እስከ ፍጻሜ ድረስ እግዚአብሔር እኛን ፊታችን ተቀብሎናልና ቅዱሳን ፊታችሁን ወደ ጸሎት መልሱ። ብዙ ከጸሎት የሚያስወጡ ነገሮች አሉ። ብዙ ጊዜያችንን የሚሻሙ ነገሮች አሉ። እነዚህ የሚሻሙን ጊዜያችንን ሁሉ የሚበሉብን የሚስቡ በየሞባይሎቻችን በልዩ ልዩ ምክንያት ያሉትን በሙሉ ውድ ወገኖች ፊት እንዳላችሁ በማሰብ ይህንን የምድርን ነገር ከፍርድ የማያድኑትን ከእግዚአብሔር ቁጣ የማያድኑትን ከጠላት አሰራር የማያድኑንን የነሱን ጊዜ ሁለተኛ አድርገን የእግዚአብሔር ነገር በጸሎት ስናስቀድም በእርግጥ እግዚአብሔር በህይወታችን ጓደኛ ይሆናል። በእርግጥ እንከብዳለን። በእርግጥ የሚጸልይ ሰው ሁሉ ጊዜ በጠላቱ በየትኛውም ስጋ ለባሽ ፊት እየከበደ እያስፈራ የሚኖር ሰው ነው። ወደዚህ ክብር ወደዚህ ሞገስ እግዚአብሔር ይመልሳል። እንግዲህ ቤተ ክርስቲያን ወደዚህ ክብር እንድትመለስ እኛም ጸሎታችን ነው። እናንተም ቅዱሳን ባላችሁበት ከህይወታችሁ እስከ ቤተ ክርስቲያን እስከ አገር እንድንጸልይ አደራላል። መፍትሄ የሚመጣ ይዛን ሰዓት ነው። አትጠራጠሩ፣ መፍትሄ እናገኛለን። ዛሬ ጥያቄ ሆኖ ልባችን ሰቅዞ ያዘን ነገር በእግዚአብሔር ፊት ቀላል ስለሚሆን ለአባቶቻችን የመለሰ ሞገስ የሰጣቸው እግዚአብሔር ለእኔና ለእናንተም ሞገስ ይሰጠናል። በእርግጥም በፊቱ ሞገስ ካገኘን ጸሎታችን ይመለሳል። የሀገራችን ጉዳይ፣ የቤተ ክርስቲያን ጉዳይ፣ የተለያየ አሁን የሚከብድብን በሙሉ እግዚአብሔር መልሳለሁ። ክብሩ ለእግዚአብሔር ይሁን። ውድ ቅዱሳን ተመልሰን ደግሞ በሌላ ጊዜ በዚሁ ስለምንገናኝ የሚቀጥል ስለሆነ ሁላችሁም ተዘጋጅታችሁ እንግዲህ ላይክ ሰብስክራይብ ከማድረግ ችላ አትበሉ፣ ሼርም አድርጉ። በጣም የምናያቸውና ሰፋ ያለ ነገር የምንመለከታቸው ነገር ይኖር። ሌላ ጊዜ ደግሞ በሌላ እንገናኛለን። እግዚአብሔር አምላክ ዘመናችሁን ይባርክ። ደህና ሁኑ።